إبراهيم عليه السلام أنت يادر الدعاء الله ولا تخزني يوم يبعثون بمك أسبت إلت إن تواردين أدراهني نجتها هوي عالو كدعاء وتشاتش وست قطروا يمتانوا في سورة الشعراء يوم لا ينفع مال ولا بنون ገንዘብም ሆነ ወንድ ልጆች በማይጠቅሙበት እለት አደራ እንዳታዋርደኝ ጌታዬ ሆይ ምንም የማይጠቅምበት እለት ያን እለት ኢላ መን አተላህ በቀልቢን ሰሊም በጤናማ ልብ የመጣ ሰው እንጂ የማይድንበት እለት بسم الله الرحمن الرحيم الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا أما بعد فيا معاشر المسلمين عباد الله السلام عليكم ورحمة الله وبركاته إن شاء الله الله سبحانه وتعالى فقادكم هنا የሊቃውንቶቻችንን የደጋጎቹን የታላላቆቹን የነሱን ምክር እየተመለከትን እያየን ዳሰሳ ያደረግን ነበር ምክንያቱም የነሱ ዳዕዋ የነሱ ምክር ቁርአንና ሐዲስን ስንነጋገር በቁጥር አንድ እንደ መባህ ወይንም ደግሞ እንደ ማጣፈጫ የሚሆን የነሱ ንግግር ባረከላሁ ፊኩም አለበለዚያ ከሐዲስና ከቁርአን አስተካክለን ወይም ማብልጠነው አይደለም ላ ነገር ግን ከልብ ይወጣ ልብ ይደርሳል ልብ ይገባልና ከነዚህ ከታላላቅ ሊቃውንቶች የሚመጣ ምክር እነሱ ጨምቀው እነሱ አይተው ተመልክተው የሚሰጡን ምክር እጅግ ውብ እና የሚጣፍጥ የሚማርክ የሆነ ነው እና ከነዚህ ከታላላቅ ሊቃውንቶች ውስጥ አንዱ ኢማም ኢብኑል ቀይም ናቸው እንደሚታወቀው በንግግር ገለጻ ችሎታቸው እንደዚሁም ነገራቶችን እስቲንባጥ አድርገው በማቅረብ እይታቸው ምልከታቸው አረፍተ ነገር አጠቃቀማቸው ሁሉ እጅግ በጣም የሚማርክ ነው ይሄ የታወቀ ነው ዑለማ ሁሉ ይማርክባቸዋል በገለጻቸው ማለት ነው ኢማም ኢብኑል ቀይም ረሂመሁላሁ ተዓላ አንድ ያሉን ነገር አለ ምን አሉ فهذا القلب السليم قال الإمام ابن القيم رحمه الله تعالى فهذا القلب السليم في جنة معجلة في الدنيا وفي جنة في البرزخ وفي الجنة يوم المعاد ولا تتم له سلامته مطلقا حتى يسلم من 5 أشياء من شرك يناقض التوحيد وبدعة تخالف السنة وشهوة تخالف الأمر وغفلة تناقض الذكر وهوى يناقض التجريد والإخلاص يلاله رحمه الله تعالى الله يزن الله تشوفنا من قالوا اندهالوا هذا القلب السليم يهتئنا ما لب توحيد نيزو سنة نيزو طاعون يزو يمتع ጤናማ ልብ ያልታመመ ልብ የሙናፊቅ የካፊር ልብ ያልሆነ ልብ የአማኝ ልብ የአቂዳ ሰው ልብ ቀልበን ሰሊም في جنة معجلة في الدنيا ዱንያ ላይ ፈጣን ገነት ውስጥ እየኖረ ነው አሉ ደስተኛ ፏ ብሎ ነው የሚኖረው ፏ ብሎ ምክንያቱም ቀልበ ሰሊም እንዲህ ብለው ታላቁ ነብይ ኢብራሂም አለይሂ ሰላም አንድ ያደረጉት ዱዓ አለ ولا تخزني يوم يبعثون በሚቀሰቀሱበት እለት እንዳታዋርደኝ አደራህን የኔ ጌታ ሆይ አሉ ከዱዓዎቻቸው ውስጥ ቀጥሎ የመጣ ነው في سورة الشعراء يوم لا ينفع مال ولا بنون ገንዘብም ሆነ ወንድ ልጆች በማይጠቅሙበት እለት አደራ እንዳታዋርደኝ ጌታዬ ሆይ ምንም የማይጠቅምበት እለት ያን እለት إلا من أتى الله بقلب سليم በጤናማ ልብ የመጣ ሰው እንጂ የማይድንበት እለት ገንዘብም ሆነ ወንድ ልጅ በማይጠቅምበት እለት የዛን እለት እንዳታዋርደኝ ጌታዬ አደራህን አደራ ቀልበን ሰሊም ምንድነው ቀልበን ሰሊም የአማኝ ሰው ልብ ነው يقول سعيد بن المسيب رحمه الله تعالى القلب السليم هو الصحيح ጤናማ ልብ ማለት ነው وهو قلب المؤمن የአማኝ ልብ ነው እሱ ደግሞ የካፊር ልብ የሙናፊቅ ልብ በሽተኛ ነው ስለዚህ ቀልበን ሰሊም አንተ ስጠኝ አንተ የቀልበን ሰሊም ባለቤት አድርገኝ ያ አላህ ቀልበን ሰሊም ይዞ የሄደ ጌታው ዘንድ የተገናኘ ጤናማ ልብን ይዞ የሄደ የአቂዳ ልብ የጧዓ ልብ እንደዚህ አይነት ልቦና ይዞ የሄደ ሰው ሽልማቱ እጅግ በጣም ደስ የሚል የሽልማት ባለቤት ይሆናል ይሄ في الدنيا قبل الآخرة راسه جنة ውስጥ ነው የሚኖረው ቀልበን ሰሊም ያለው ሰው ምን ይላሉ መሰላችሁ هذا القلب السليم يጤናማ ልብ አሉ في جنة معجلة في الدنيا ወደ ኢማም ኢብኑል ቀይም ንግግር ስመጣላችሁ ዱንያ ላይ ፈጣን ገነት ውስጥ ነው ያለው ደስተኛ ነው
ደስተኛ ነው እዚህ ዱንያ ውስጥ ደስተኛ ነው وفي جنة في البرزخ ቀብር ውስጥም ሲገባ የራሱ ገነት አለው እዛም የጀነት መዓዛዋ ይመጣለታል ደስ የሚለው አጫዋች አለው በጭርታውን የሚያስወግድለታል መልካም ስራው ስለዚህ እዚህም ገነት ነው ቀብርም ገነት ነው وفي الجنة يوم المعاد ዋናው ገነት ውስጥ ደግሞ ይገባል የቀጠሮው ዕለት መቼ يوم القيامة ፍርድ ከተሰጠ በኋላ ስለዚህ ገነት ውስጥ ነው ያለው ማን ቀልበን ሰሊም ያለው ሰው ጤናማ ልብ ያለው ሰው ለዚህ እኮ ነው ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ እንዲህ ይላሉ إن في الدنيا جنة من لم يدخلها لم يدخل جنة الآخرة እዚህ ዱንያ ላይ ራሱ ገነት አለች አሉ ገነት የአላህ ሱብሓነሁ ወተዓላ በአላህ ጭርታህ መወገዱ ለኢላህ ያሉን ጌታ መውደድህ እሱ ያዘዘህን መስራትህ እሱ በፈለገህ ላይ መገኘትህ ይሄ ላንተ ደስታን ይፈጥርልሃል እዚህ ራሱ እንደው እንባህ የሚመጣበት የደስ ከሐሴትነት የተነሳ እንደዚህ አይነት ይቀምሳሉ እኮ ታላላቆች ደስ ይላቸዋል ዒባዳ ፈጽም ደስ ይላቸዋል ቀርተው ደስ ይላቸው የተረጋጋ ህይወት ነው የሚኖሩ እዚህ ጀነት አለ ዱንያ ውስጥ ያችን ጀነት ያልገባ አኸራውን ጀነት አይገባም እዚህ በጧዓ ውስጥ ነው ለዚህ እኮ ነው بعض السلف ምን ይሉ ነበር لو علم الملوك وابناء الملوك ما نحن فيه من الفرح في ديننا لجالدنا بالسيوف او كما قالوا እኛ ንጉሶችና የንጉስ ልጆች ሁሉ በእጃቸው ሁሉ በደጃቸው የሆነ የፈለጉትን በፈለጉት ሰዓት የመብላት የመጠጣት አቅም ያላቸው አገር የሚመሩ ህዝብን የሚመሩ የስልጣንን መንበረ ስልጣንን የተቆጣጠሩ እነዛ አካላቶች እኛ በዲናችን የምንደሰትበትን ደስታ ልባችን ውስጥ ያለውን ሐሴት ቢያውቁ ኖሮ ያንን ለመንጠቅና ወደ ራሳቸው ንብረት ለማድረግና እነሱ እንዲደሰቱ ሰይፍ ተማዘው ጦርነት ይከፍቱብን ነበር ይሳያየፉን ነበር አሉ ሰይፍ ይከፍቱብን ነበር ግን ልባችን ውስጥ ነው አያዩትምና ለጃለዱና ቢሱ ይፋሉ እንደዚህ አይነት ደስታ አለ ዑለማዎች العباد والصالحون دقاقوች وكذلك المجاهدون مجاهدون في سبيل الله አሉ ዱዓቶች እነዚህ ሁሉ እኮ በደስታ ውስጥ ነው ያሉት ደስታ በብር አትገዛው ደስታ በገንዘብ አትገዛው ደስታ ባህር ዳርቻ ሄደህ አታገኘው ደስታ በቢሊየን በትሪሊየን ዶላር አይሸመትም ደስታ የሚሸጥበት ተራ የለም إلا في المساجد في عبادة الله عز وجل في طاعة الله في السنة في العقيدة በመማር ካልሆነ በስተቀር እንጂ ደስታን አታገኘው ቆንጆ ሴት በማግባት ደስታን አታገኘው ቆነጃጅ ልጆች በመውለድ ደስታን አታገኘው የገንዘብ ባለቤት በመሆን አንተ መኪና እንደ ቲሸርት እንደ እርገንዱ እንደ ጫማ ብትቀያየር ደስታን አታገኘው ስንት ባለሀብት ደስታ ርቆታል ስንቱ ባለሀብት በሽተኛ ሆኗል ልቡ በሽተኛ ተክለ ሰውነቱ ብቻ ሳይሆን የውስጡ ማንነቱ በሽተኛ ሆኗል በነገር በምኑ ቡትቱ ነው የምትሆነው ስለዚህ ደስታ من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ولنجزينهم أجرهم بأحسن ما كانوا يعملون لا يجلو كده عماين هنا ملكام سرا يسرا كوندم كسيتم ملكام يوتننا نور لنا في الدنيا قبل الآخرة آخر آدم ولنجزينهم أجرهم بأحسن ما كانوا يعملون سيسروت بنبروا ملكام سرا طور من دياتشون نسطاچوال لنا አለ በአማረ መልኩ ይሄን ብሏል ስለዚህ እንታላቅ የእስላም ልክ ይችነ ተቆም እና እንደሃሉ እዚህ ዱንያም ላይ ገነት ውስጥ ነው وفي البرزخ جنة وسطنو وفي الجنة وانو جنة دمو يوم المعاد يقبال ولا تتم له سلامته قلبا سليمنته اي مالا مطلق انالو اسكمچ حتى يسلم من 15 ጥሩ ቀልበን ሰሊም ለማግኘት ከአምስት ነገር መጽዳት አለበት ሰውየው ያዙ በደንብ አድርጋችሁ ከአምስት ነገር ነፃ መሆን አለበት አንደኛ ምን ሽርክን يناقض التوحيد ከተውሂድን የሚጻረርን ሽርክ ከሱ ነፃ መሆን አለበት ቀልበን ሰሊም ለማለት ሽርክ እየሰራ ቀልበን ሰሊምነት የለም እንጅሩ አይታሰብም ይሄ አንድ ሁለተኛ ወቢድዓትን ወሚን ቢድዓትን تخالف السنه ሱናን የነብዩን መንገድ ጎዳና ከሚቃረን ከምትጻረረዋ ቢድዓ መጥፈሊጥ ነገር ነፃ መሆን አለበት ሁለት ሶስተኛ ወሸህወትን تخالف الامر የጌታችን የአላህ Subhanahu Wa Ta'ala ትእዛዝ የሚቃረን የሆነን ስሜት ውስጣዊ ፍላጎት ከዛ ነፃ መሆን አለበት ሶስት አራተኛ ወገፍለትን ከመዘንጋት ነፃ መሆን አለበት ከዝንጋቴ تناقض الذكر አላህን ማስታወስ ወይንም ذكر سبحان الله الحمد لله ولا اله الا الله الله اكبر እያለ ከመዝከር ከመዘንጋት ነፃ መሆን አለበት አራት ከመዘንጋት ነፃ መሆን አምስተኛ ወሃወል ከልብ ዝንባሌ ከስሜት ዝንባሌ يناقض التجريد والإخلاص
ጽድት ከማለት የኢኽላስ ሰው ከመሆንና ነፃ ሆነ ዲንህን ከመከተል የሰው ተከታይ ከመሆንና ወከዳሊከ በነፃነት በአእምሮህ አሳቢ ኢኽላስ ያለ በምሰራው ስራ ላይ ይሄንን የሚጻረር የሆነው ልቦለድ ከሚባለው ነፃ መሆን አለበት። ስለዚህ ከአምስት ነገር ነፃ መሆን አለበት። ከሽርክ፣ ከቢድዓ፣ ከመጤፈሊጥ፣ ከስሜት፣ ከመዘንጋት፣ ከልብ ከመጥፎ ከቢድዓ ዝንባሌ፣ ከሽርክያ ዝንባሌ ከነዚህ ነፃ መሆን አለበት አንድ ሰው። እነዚህ ከነዚህ ነፃ ከሆነ ቀልበን ሰሊም ማለት ይሄ ነው። ቀልበን ሰሊም ያለው ሰው ደግሞ هو في جنة في الدنيا في جنة معجلة في الدنيا وفي جنة في البرزخ وفي الجنة الجنة وفي الجنة يوم المعاد دنيا ملاي جنة وسطنا قبر مست جنة وسطنا وفي الجنة وأنه جنة أتواك وجنة وسط يقبل يوم المعاد يلعب ስለዚህ በዚህ መልክ ነው ቀልበን ሰሊምን በዚህ እናዘጋጀውና ፏን በል ነው። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላሂ ወበረካቱ።